ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላም ጤና ይስጥልን የተወደዳችሁ የታይም ሚዲያ ተከታታዮች፣ ለዛሬ እሁድ የካቲት 1 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። የብልጽግና መንግስት ወሎንና ምዕራብ ትግራይን ክልል ለማድረግ ረቂቅ ማዘጋጀቱ ተሰማ። የብልጽግና መንግስት የአማራና የትግራይ ክልሎችን ፖለቲካዊና መዋቅራዊ አቅም በእጅጉ የሚያዳክም አዲስ የክልል ምስረታ ረቂቅ ሰነድ አዘጋጅቶ ለቅርብ አመራሮቹ ማሰራጨቱ ተጠቆመ። ይህ ምስጢራዊ የተባለ ረቂቅ የወሎን አካባቢና በአሁኑ ወቅት በወራሪ ኃይሎች ስር የሚገኘው የምዕራብ ትግራይ ቀጠናዎችን ከነባር ክልሎቻቸው በመነጠል ራሳቸውን የቻሉ ክልሎች ለማድረግ ያለመ ነው። እንደ ምንጮች ገለጻ ይህ እርምጃ ተራ የአስተዳደር ለውጥ ሳይሆን የአማራንና የትግራይን ክልሎች ጂኦፖለቲካዊ ተጽዕኖ ለመቀነስ የታለመ ስልታዊ ሴራ ነው ተብለዋል። ወሎ ከአማራ ክልል መውጣቱና ምዕራብ ትግራይ ራሱን የቻለ ክልል መሆኑ ሁለቱ ክልሎች በፌዴራል መንግስቱ ላይ ያላቸውን የድርድር አቅምና ጥንካሬ በእጅጉ ያዳክመዋል ሲሉ ምንጮች ይገልጻሉ። ረቂቁ ይበልጥ አነጋጋሪ የሆነው ይህ መዋቅራዊ ለውጥ ታላቋን ኦሮሚያ ለመመስረት ለተያዘው የመጨረሻ እቅድ እንደመነሻ ሆኖ የቀረበ በመሆኑ ነው። እንደ ዘገባው ከሆነ ሰሜናዊ የአገሪቱ ክፍሎች እንዲዳከሙ ከተደረገ በኋላ ቀጣዩ እርምጃ አፋርንና ቤንሻንጉል ጉሙዝን ወደ ኦሮሚያ ክልል በመጠቅለል ሰፊ ግዛትን ያካተተ አዲስ የፖለቲካ ካርታ መሳል ነው ይላሉ። ይህ እቅድ በተለይ አፋርን በመጠቅለል ወደ ጅቡቲና አሰብ መስመር ለመቆጣጠርና ቤንሻንጉልን በመያዝ የታላቁ ህዳሴ ግድብን ስትራቴጂካዊ የበላይነት ለማረጋገጥ የታለመ መሆኑ ተመላክተዋል። የፖለቲካ ተንታኞች እንደሚሉት ይህ ረቂቅ ተግባራዊ የሚሆን ከሆነ በአገሪቱ ውስጥ ከፍተኛ የሆነ ህዝባዊ አመፅና የእርስ በርስ ግጭት ሊቀሰቀስ ይችላል ይላሉ። በተለይም የማንነትና የድንበር ጥያቄዎች ባልተቋጭበት ሁኔታ እንዲህ ያሉ ድንገተኛ መዋቅራዊ ለውጦች የአገሪቱን ህልውና አደጋ ላይ ሊጥሉ እንደሚችሉ ስጋታቸውን ገልጸዋል። የብልጽግና መንግስት እስካሁን በዚህ ረቂቅ ዙሪያ በይፋ የሰጠው ማብራሪያ ባይኖርም መረጃው በሰፊው መሰራጨቱ በክልሎችና የብልጽግና አመራሮች ዘንድ ከፍተኛ ጥርጣሬና ውጥረት እየፈጠረ ይገኛል ተብለዋል። ከ4 ኪሎ የወጡ መረጃዎች እንደሚያመላክቱት በጠቅላይ ሚኒስትር አብይ አህመድና በከፍተኛ አማካሪዎቻቸው መካከል በአዲስ ጦርነት ዙሪያ ከፍተኛ የአስተያየት ልዩነትና ውጥረት ነግሰዋል። የቤተ መንግስት ምንጮቹን ጠቅሶ የደረሰን መረጃ እንደሚያሳየው ጠቅላይ ሚኒስትሩ አገሪቱን ወደ ሌላ ዙር መጠነ ሰፊ ጦርነት ሊከቱ የሚችሉ ወታደራዊ እርምጃዎችን ለመውሰድ በመንደርደር ላይ ናቸው። ይህ በጠቅላይ ሚኒስትሩ በኩል የሚገፋው የጦርነት ፍላጎት ግን በቅርቡ አማካሪዎቻቸውና በከፍተኛ የጦር መኮንኖች ዘንድ ጭንቀትንና ተቃውሞን ፈጥረዋል። አማካሪዎቹ ባቀረቡት ምክረ ሀሳብ አገሪቱ በአሁኑ ወቅት ያለችበት የኢኮኖሚ አዘቅት፣ የውጭ ምንዛሬ እጥረትና በየክልሎቹ የተቀሰቀሱ የውስጥ ግጭቶች ሌላ ተጨማሪ ጦርነት ለመሸከም አቅም እንደማይሰጡ አስረድተዋል። ይሁን እንጂ ጠቅላይ ሚኒስትሩ የቀረበላቸውን ጦርነት አይከፈት የሚል ምክር ወደ ጎን በመተው በራሳቸው ጊዜና ውሳኔ ጦርነቱን ለመጀመር ግፋ በለው የሚል ጠንካራ አቋም መያዛቸው ይገልጻሉ ምንጮቻችን። ይህ የጭንቀት ጦርነት ዋር ኦፍ ዲስፕሬሽን ተብሎ በምንጮች የተሰየመው እንቅስቃሴ መንግስት እያጋጠሙት ያሉትን የውስጥ ፖለቲካዊ ጫናዎችና ማህበራዊ ቅሬታዎች ወደ ውጭ አቅጣጫ ለማዞር የታለመ ሊሆን እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። ምንጮቹ አክለውም በአሁኑ ሰዓት በ4 ኪሎ ቤተ መንግስት አካባቢ የሚታየው ድባብ ከፍተኛ ስጋት ያጠላበት መሆኑንና ጠቅላይ ሚኒስትሩ ከምክረ ሀሳብ ይልቅ በራሳቸው ግፊት ወደ ውሳኔ መቃረባቸውን ጠቁመዋል። ይህ የግፋ በለው ጉዞም በኢትዮጵያ ብቻ ሳይሆን በቀጠናው ሰላም ሊያመጣ የሚችለው መዘዝ ከፍተኛ መሆኑ ተነግረዋል። በትግራይ የሚገኙ ተፈናቃዮች ሁኔታ ልብ ሰባሪ መሆኑን የፈረንሳይ አምባሳደር ገለጹ። በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ በትግራይ ክልል በሚገኙ መጠለያ ጣቢያዎች ውስጥ የሚኖሩ ተፈናቃዮች ያሉበት ሁኔታ እጅግ አሳሳቢና ልብ ሰባሪ ወደሆነ ደረጃ መሸጋገሩን አስታወቁ። አምባሳደሩ ከሪፖርተር ጋዜጣ ጋር ባደረጉት ቃለ ምልልስ ተፈናቃዮቹ በመጠለያ ጣቢያዎች ውስጥ ከ4 እስከ 5 ዓመታት የሚጠጋ ረዥም ጊዜ ማሳለፋቸው የማይታገስ መሆኑን በመጥቀስ ሁሉም የሚመለከታቸው አካላት ተባብረው ተፈናቃዮችን በተቻለ
በተቻለ ፍጥነት ወደ ቀያቸው ለመመለስ እንዲረባረቡ ጥሪ አቅርበዋል። አምባሳደር ላሜክ አክለውም ፈረንሳይ በኢትዮጵያ ውስጥ ከምታከናውናቸው ዲፕሎማሲያዊና ልማታዊ ተግባራት መካከል በትግራይ ላለው ሰብአዊ ጉዳይ ቀዳሚ ትኩረት መስጠቷን ገልጸዋል። የተፈናቃዮች መመለስም በፈቃደኝነት ላይ የተመሰረተ ደህንነቱ የተጠበቀና ክብርን ባገናዘበ መልኩ ተግባራዊ እንዲሆን አገራቸው እንደምትሻ አረጋግጠዋል። በተጨማሪም ፈረንሳይ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተፈጻሚ እንዲሆን ከሚሰሩ ዓለም አቀፍ አካላት አንዷ መሆኗን የጠቆሙት አምባሳደሩም ሰብአዊ እርዳታን በማቅረብ ግጭቶችን በማስቆም ተጠያቂነትን በማረጋገጥና በሌሎች ተያያዥ የሰላም ግንባታ ሂደቶች ላይ አገራቸው በንቃት እየተሳተፈች መሆኑንም አክለው አስታውቋል። በኢትዮጵያ ቤኒሻንጉል ጉሙዝና በሱዳን ብሉ ናይል ግዛት አዋሳኝ አካባቢዎች ከባድ ጦርነት ተቀስቅሰዋል። በቤኒሻንጉል ጉሙዝ ክልልና በሱዳን ብሉ ናይል ግዛት አዋሳኝ አካባቢዎች በተለይ ስልታዊ ጠቀሜታ ባለው በታላቁ የኢትዮጵያ ህዳሴ ግድብ አቅራቢያ ብርቱ ጦርነት መቀስቀሱ ተገለጸ። በዚህ ጥቃት የሱዳን ፈጣን ደጋፊ ኃይሎች RSF ከሱዳን ህዝባዊ የነጻነት ንቅናቄ ሰሜን SPLM-N ጋር በመሆን በሱዳን መደበኛ ጦር SAF ላይ ከባድ ጥቃት በመሰንዘር ኩርሙክና ዴም መንሱር የተባሉ ወሳኝ የድንበር ከተሞችን ተቆጣጥረዋል። ሁኔታውን ይበልጥ አሳሳቢ ያደረገው ደግሞ አንድ ከፍተኛ የሱዳን ባለስልጣን ለሱዳን ትሪቡን በሰጡት ቃል ጥቃቱ የተፈጸመው ከኢትዮጵያ ግዛት ተነስተው በመጡ ኃይሎች መሆኑን በመግለጽ ድርጊቱን በኢትዮጵያና በተባበሩት አረብ ኤሚሬትስ የሚደገፍ የውጭ ወረራ ነው በማለት ማውገዛቸውን ነው። ባለስልጣኑ አክለውም ለጥቃቱ ድጋፍ የሰጡ ድሮኖች የተነሱት በቤኒሻንጉል ጉሙዝ ውስጥ ከሚገኝና በተባበሩት አረብ ኤሚሬትስ ዩናይትድ አረብ ኤሚሬትስ ከሚተዳደር ወታደራዊ ካምፕ መሆኑንም ገልጸዋል። በህዳሴው ግድብ አካባቢ እየታየ ያለው ይህ ወታደራዊ እንቅስቃሴና ከጥቂት ቀናት በፊት የአማራ ፋኖ ሊቀመንበር ዘመነ ካሴ በዚህ አካባቢ መታየታቸው ቀጠናውን ወደ ከፋ ጦርነት ቀውስ ውስጥ እንዳይከተው ከፍተኛ ስጋት ፈጥረዋል። የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን የኢትዮጵያ ውጭ ጉዳይ ሚኒስቴር ጠየቀ። ሚኒስቴሩ ቅዳሜ ጥር 30 2018 ዓ.ም ለኤርትራዊ የውጭ ጉዳይ ሚኒስትር በጻፈው ደብዳቤ ላይ ኤርትራ የኢትዮጵያን ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጸዋል። የውጭ ጉዳይ ሚኒስትሩ ቃል አቀባይ አምባሳደር ነቢያት ጌታቸው የደብዳቤውን ትክክለኛነት ለቢቢሲ አረጋግጠዋል። ደብዳቤው የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሰው ይህ ጥያቄ ተቀባይነት የሚያገኝ ከሆነ የባህር አገልግሎት ጉዳዮችንና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮችን ለመፍታት በቅን ልቦና በድርድር ለመሳተፍ ፈቃደኛ መሆኑንም አስታውቀዋል። በውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የተጻፈውና ለኤርትራዊ የውጭ ጉዳይ ሚኒስትር ኦስማን ሳልሕ በተላከው በዚህ ደብዳቤ የኤርትራ ሰራዊት ለረዥም ጊዜ የኢትዮጵያን ሉዓላዊ ግዛት በመጣስ በሰሜን ምስራቅ አቅጣጫ ተቆጣጥሮ እንደሚገኝ ጠቅሰዋል። በዚሁ ደብዳቤ ላይ ሁለቱ አገራት በሚያዋስኗቸው አካባቢዎች የኤርትራ መንግስት በስም ላልተጠቀሱ የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስ ወንጅለዋል። በደብዳቤው ላይ የታጣቂ ቡድኖቹ በስም ባይጠቀሱም ከዚህ ቀደም የኢትዮጵያ መንግስት ኤርትራ ለህወሓትና ለፋኖ ታጣቂዎች ድጋፍ ያደርጋል ሲል መወንጀሉ ይታወሳል። ኢትዮጵያ በደብዳቤው ላይ የኤርትራ መንግስት በሉዓላዊነቱና በድንበር ላይ ከሚፈጽመው ጥሰት በተደጋጋሚ እንዲታቀብ ቢጠይቅም ጥረቱ ሰሚ አለማግኘቱን ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ እዝ በየግንባሩ እያስመዘገበ ያለው ድል መቀጠሉን የገለጸ ሲሆን በሰከላ በፍኖተ ሰላምና በፈረስ ቤት ግንባሮች በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ማድረሱን አስታውቀዋል። በአማራ ህዝብ ላይ የተቃጣውን የህልውና አደጋ ለመቀልበስ ቆርጦ የተነሳው አፋብን በየግንባሩ በሚያደርገው እንቅስቃሴ የጠላት ሰራዊት በጀግኖች ፋኖዎችና ነቅቶ በታጠቀው አርሶ አደር ክንድ እየተመታ መሳሪያውን እያስረከበ የሚገኝ ሲሆን በሰከላ ግንባር ከአበስከን ወደ ብር አዳማ ሲንቀሳቀስ የነበረው የብልጽግና ሰራዊት በ201ኛ ኮር ብርቱ ክንድ አይቀጡ ቅጣት ደርሶበት ካረፈበት ጦር ሰፈር እስኪገባ ድረስ ሲገረፍና ሲናዘዝ ውለዋል ይላል የፋኖ ቃል አቀባይ። በዚህ ኦፕሬሽን አርሶ አደሩና ፋኖ መሳሪያ መማረክ የቻሉ ሲሆን ሽንፈቱ የጸናበት የጠላት ሰራዊት ደግሞ ህዝብን ጨፍጭፍ አናስጨፍጭፍ በሚሉ ወገኖች መካከል በተነሳ የእርስ በርስ ተኩስ ሞትና ቁስለኛ ሆነዋል። ድሉ በሌሎች ቀጠናዎችም የቀጠለ ሲሆን የካቲት 1 ቀን 2018 ዓ.ም ከነጋቱ 12 ሰዓት ላይ ከፍኖተ ሰላም ወደ ጅጋ ሆዳንሻ ሲንቀሳቀስ በነበረ
በነበረ የጠላት ኃይል ላይ የ109ኛ ኮር 77ኛ ክፍለ ጦር ቃኝና መሐንዲስ ቡድን ከአንደኛ ሻለቃ ጋር በመሆን በወሰዱት የደፈጣ መብረቃዊ ጥቃት 9 የጠላት ኃይል ሲደመሰስ ከ15 በላይ የሚሆኑት ደግሞ ከባድና ቀላል ቁስለኛ ሆነዋል። በተጨማሪም የዚሁ 109ኛ ኮር 99ኛ ክፍለ ጦር 3ኛ ሻለቃ ጥር 29 ቀን 2018 ዓ.ም ከምሽቱ 4 ሰዓት ላይ ከፈረስ ቤት ከተማ ወደ ዳማ ቀጠና ሲንቀሳቀስ የነበረውን የጠላት ኃይል ከበባ ውስጥ በማስገባት ከፍተኛ ጀብድ የፈጸመች ሲሆን ጠላት አስክሬኑን እንኳን ሳያነሳ ወደ መጣበት ፈርጥጧል። የክፍለ ጦሩ 4ኛ ሻለቃም ከ3ኛ ሻለቃ ጋር በመናበብ ወደ ደጋዳሞት ፈረስ ቤት ከተማ በመግባት በጠላት ኃይል ላይ በወሰዱት ጥቃት በርካታ ሞትና ቁስለኛ እንዲኖር ማድረጋቸውን የአፋብን ቴዎድሮስ እዝ ህዝብ ግንኙነት መምሪያ አስታውቋል። አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ በሚል መሪ ቃል የህዝቡን ህልውና በተባበረ ክንድ ለማረጋገጥ የሚደረገው ትግል ተጠናክሮ ይቀጥላል ይላል የአፋብን መረጃ። ወድ አድማጮቻችን ለአሁን ያዘጋጀንላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።